በየቀኑ የሚፈጠረው ጉድ ቢጎተት ራሱ ያልቅም። ይውልት ከባድ ነገር የሚፈጠረው በጣም አደገኛ ነገር ነው። እውነት ወፈርኩ እንዴ? አዎ ከቅርብ ጊዜ ወዲህ እየወፈርሽ ነው። ደስ ይላል በጣም። የጤና ያድርገው አትልም? የተመኘሽውን አትጪ። አሜን። የምትፈልጊውን ሳይሆን የሚያስፈልግሽን ይስጥሽ። አሜን። ወልደሽ አሳድጊ። የወላድ መካን አትሁኚ። አሜን። የተባረከ ትዳር ይስጥሽ። እንዴ ሰላምዬ፣ አረ ከትዳር ውጪ ምንድነው? ከትዳር ውጪ ምርቃት የለም እንዴ? እንዴ ከሱ በላይ ምን ምርቃት አለ? አረ ነፍና እንዴ ሎተሪ ድረስሽ ብር በብርኝ በዚህ ጋር አጨብ በዚህ ጋር 2 መኪና በዚህ ጋር 3 መኪና እንዴ ዘጭ ነው ያለው ሰላምዬ። ቆይ ምን አድርጋ ነው ይሁን ለምርቃት? አንተ ዝም ብለህ ነው እንደምትቀላቀል? ምን ነው ቀናሽ እንዴ? ያት ዳጣ እግሬን አጠበችኝ። ይገርማል ሰላምዬ። ኤቢ የዚህን ቤተሰብ እያተራመሰችው ትገኛለች። ያለፈው ሲገርምሽ ያንቀቀል ደግምሽ አሁን በማይቻለው መታለይ ማለት ነው። እሱ ምንድነው ካላችሁ እንግዲህ ኤቢ በጣም ነገሮችን በጣም የማካበድና በቃ ለቤተሰብ ግጭት ዋና ምክንያት መሆን ነው የምትፈልገውና እንግዲህ ሰላምን እርጉዝ ነሽ እንዴ ብላ የሰላም ሰውነት እንግዲህ ብዙዎቹ እያሏት ነበር። የመጀመሪያ ዳጣ ነበረች እመስላለሁ እንዴት እንጂ እያለች ነበር ማለት ነው። ሁለተኛ እንግዲህ ናታንም ጠይቋት ነበረ። ሰላምዬ እሱን ጋር እርጉዝ ነሽ ወይ ሳይሆን ወፍረሻል፣ አምሮብሻል እያላትኝ ነበረ። ከዛም እንግዲህ መጨረሻ ኤቢ እርጉዝ ነሽ እንዴ ደግሞ ሰውነትሽ ምንድነው ለዛሽ ለዳጣ ይርሽ የምትወገኝላት ምናምን ብላ እንግዲህ በጣም ነበር እንትን ያለቻት የነበረው። ሲጀመር ባረግዝ ሲቀጥል ደግሞ አላረግዝኩም ስለወፈርኩ ስላማረብኝ ነው እንጂ አርፋሽ ተቀመጭ ብላት ነበረ። አዎ እርጉዝ ነኝ በሆነስ ምን አገባሽ ደግሞ ከየት አመጣሽው ከዚህ ቤት ወጥተሽ አታውቂ እንዴት አረግዝሽ እያለቻት ነበረ። ያ ማለት እንግዲህ አሁን ኤቢም ለራሱ እውነት ሰላም አርግዛ እንኳን ቢሆን ከቤት እንደማትወጣ ታውቃለች። ስለዚህ ያ ነገር ከማን ሊሆን ይችላል ከተብሎ ከታሰበ ወይ ከአባቷ ነው ወይ ደግሞ ናታንን ልጠረጥር መስችለው ሌላ ወንድ መሽም እዚህ ቤት ውስጥ የለም። ስለዚህ ቤቱን ለማተራመስ በቃ በአብዛኛው ግን ትኩረት ማድረግ ያለባት ወደ አባቷ ነው። ስለዚህ ይህን ነገር አምጥታ አባትና እናቷን እንትን ለማለት ሄደችበት ርቀት በጣም ነው የሚገርመው ማለት ነው። ውድ ቤተሰቦቼ አስባውም አልቀረችም እንግዲህ ሂዳ ለወይዘሮ ማርታ እማዬ የምነግርሽ ነገር አለ አዲስ ነገር ተገኝቷል ብላ እንደ ጥሩ ነገር ምንድነው በእናትሽ ተይኝ ቀኔ እንዳታበላሹ ብትላትም አይ እማዬ ተይ ይሄ ነገርማ ሊያልፍሽ አይገባም ነበር ያለቻት ማለት ነው። እሺ ምንድነው ልስማሽ ብላ እሷም እንግዲህ ስታዳምጣት የሆነው ነገርማ ሰላም አይተሻት ታውቂያለሽ ሰላምን ልብ ብለሽ ስትላት ኧረ አይቻታለሁ ምን ነው አይቻታለሁ ግን ምንድነው ምን ተፈጠረ ስትላት እርጉዝ ናት ነበር ያለችው ማለት በጣም ነው ሴትዮዋ ራሱ እንግዲህ ደንግጣ በጥፊ ነው ያለቻት። እንደው ከየት ነው የምታመጪው ከዚህ ቤት ወጣ ታውቃለች እንዴ ሰላም እኮ ከዚህ ቤት ወጣ አታውቅም ሂዳ አታውቅም አይደል ማየ ነበር ያለቻት። አዎ ያ ደግሞ እኮ የሚያሳየው በቃ መልካምነቷ ጭምትነቷን ነው የሚያሳየው። ስለዚህ ከቤት አለመውጣቷ ምንድነው እንትኑ ስትላል ነበረ። እንግዲህ እርጉዝ ናት አርግዛለች እኔ ላንቺ ብዬ ነው ሄደሽ ማየት ትችያለሽ ብላን ነበረ። እንግዲህ ወይዘሮ ማርታም በቁጣና በጩኸት ካልፈለግሽ ከሷ መስማት ትችያለሽ ብላ ነው የነገረቻት። እሷም እንግዲህ ወይዘሮ ማርታም በቁጣ ነው የጠራቻት ማለት ነው። ሰላም 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 ብላ ነው የጠራቻት። እንግዲህ ሰላምም መታለይ ማለት ነው ወደ ወይዘሮ ማርታ። ግን ብትመጣም ሰላም መቼም የእውነት እርጉዝ ነሽ ወይ ብላ ስትጠይቃት አዎ አትላትም ማለት አዎ ትላታለች ብዬ አላስብም። ምክንያቱም ሊሆን አይችልም በፍጹም ማለት ነው። አረ የለም እትዬ ምንድነው ደግሞ ምናምን ነው የምትለው። ግን ዞሮ እሷ በዛ መልኩ ብትልም ሆዷ እየለየባት ነው ሰላም ከእለት ወለት ሰውነቷ እየጨመረ እየለየ ነው። እንግዲህ ኤቢም ብለዋል ያው ለተንኮልም ቢሆን
ቂጣ ከሆነ ይጠፋል፣ ሽልም ከሆነ ይገፋል፣ እሱንማ ምናየው ይሆናል ነበር ያለቻት። ስለዚህ አይ የለም ብላ አሁን ምንድነው ማድረግ ያለባት እንትና ሰላም ቀጥታ በባለፈው ወይዘሮ ማርታ ከቤት ብትወጪ ብላ እንዳማከረቻት ቀጥታ አሁን ጋሽ ደረጀም እንግዲህ ጠይቃታለሁ እንዳለው ቀጥታ ሄደው ከዚህ ቤት መውጣት ነው ያለባት ማለት ነው። ከመውጣትም በላይ ወጣም የራሷን ቤት መጀመር አለባት ወይ ለራሷ የሚያረጉላትን አድርገውላት እዛ መሆን አለባት። ምክንያቱም ከዚህ በላይ ሆዷ ገፍቶ እርግዝናው ከለየ በጣም አስቸጋሪ ነው የሚሆነው ማለት ነው። ወይዘሮ ማርታም አሁን በዚህ ሁኔታ ሌላ ጥርጥር ውስጥ ልትገባ ነው የሚሆነው። ስለዚህ መሆን ያለበት ነገር ሰላምም አረ የለም ምናምን ብላ ነገሮችን በግግምና ከዛ ወደ ቤቷ የራሷ ቤት ተከራይታ መውጣትና የራሷን ህይወት መጀመር አለባት የሚል ሀሳብ አለኝ። እናንተስ ምን ትላላችሁ? በዚህ አጋጣሚ ዳጣ እህት ወይ ወንድም የእናቷ ልጅ ሊመጣላት ነው ማለት ይቻላል። እንግዲህ እናትና ልጅ መሆናቸውን ገና ሳያውቁት ያው እናት እንትና ሰላም በነገራችን ላይ ቀርቦ ሁሉ ነገሯ ነግሯታልና እንግዲህ ብቻ ከባድ ነበረ። ሰላም ድክም እያላት ነው ያው እርግዝና ላይ ስለሆነች በዛም እንግዲህ ዳጣ እያገዘቻት ነው። እንዲሁ ደክሞኝ እግሬንም ሳልታጠብ ልተኛ ነው ዳጣዬ ብትላት እንግዲህ ዳጣ ሄዳ ውሃ ሙቃ አምጥታ እግሯን አጥባታለች። በዛም ሰላም በጣም ነው ደስ ያላት። አንጀስ ለደስሽ ደግሞ እኔም ደስ ብሎኛል ብላ ዳጣ ራሱ በጣም ነው ደስ ያላት። እንግዲህ ሰላምዬን እግሯን እያጠበቻት እያለ መጥቶ ነበረ ናታን ማለት ነው። ናታም ሲመጣ በጣም ነው የተገረመው። በዛ ላይ ደግሞ ሰላም እየመረቀቻት ነበረ ዳጣን ማለት ነው። መልካም ትዳር ይስጥሽ፣ የምፈልጊውን ሳይሆን የሚያስፈልግሽን እግዚአብሔር ይስጥሽ፣ መልካም ትዳር ያድልሽ፣ ወልዴሽ ሳሚ፣ የወለድሽውን አሳድጊ፣ የወላድ መሀን አትሁኝ ብላ ነበር የመረቀቻትና አሜን እያለች ነበር ዳጣ። ዳጣ ወርግጥ አልገባትም ሰላም ውስጧ የሆነ ስላለ ያ ማለት ዳጣ ልጇን የመጀመሪያ ወልዲያ እንግዲህ አላሳደገቻትም። ምንም የእናትነት ምንም ያደረገችላት ነገር ስለሌለ ከዛ ተነስታ ነው እንግዲህ ወልደሽ ሳሚ ብላ የመረቀቻት ማለት ነው። ዳጣም በዛ እንግዲህ አሜን አሜን ብላ ነው እንግዲህ የተቀበለችው። ያም አልፎ ናታን ራሱ እያዳመጠ ነበረ። ቆይ ሁሉ ምርቃን እንዴት ነው እያለ ነበረ። ዳጣ ምን አለች እንዴ ሰላምዬ ለዙሪያውን ትዳር ምናምን ነው የምትይጁ እሳ ሌላ ምርቃን የለም እንዴ እያለቻት ነበረ። ሌላም ቢኖርም ከዚህ በላይ ምን አለ ነበር ያለቻት ማለት ነው። እንዴት አይንጃለ እንጂ ሀብት ሁኚ፣ መኪና ይኑርሽ፣ ጋርዲ ይኑርሽ፣ እንዲህ ሌላ ብዙ ነገሮች መባል እየተቻለ እንዴት የለም ትኛለሽ እያለች ነበር። ዳጣም ያው ዳጣ ገና ልጅ ስለሆነች የኛ ያክል ምኑም የሚገባት ነገር የለም። ሰላም ግን ያሳለፈችው ህይወት ብዙ ነገሮቿ ብቻ ውስጣው ላይ ብዙ ነገሮች ስላሉ ከዛ ተነስታ ነው እንግዲህ እንደዛ ማለት የፈለገችው ማለት ነው። ውድ ቤተሰቦቻችን እስኪ ላይክ እያደረጋችሁ ቪዲዮውን ጀምሮ እስከ መጨረሻ ማየት ሀሳባችሁን አስቀምጡልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ። ስለምታበረታቱኝ ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ውድ ቤተሰቦች የምወዳችሁ። ሌላው እንግዲህ ጋሽ ደረጀ ያው ወደ ውጭ ሀገር ሊሄድ የነበረውን ጉዞን አራዝሞታል። እንግዲህ ናታና ዳጣ ባለፈው ትንሽ እንደተደባበሩ ታውቃላችሁ። ማለት እንትና ኤቢ በጻፈችው ደብዳቤ እንዴት እንደዛ ልትይ ትቻልሽ? እንዴት እንደዛ ልትል ቻልክ አንተስ ብላ ነበረ ዳጣ። እንግዲህ ታው ከዛሬ በኋላ እንደዚህ እንዳትለኝ የሆነ ማለት እንድርቅህ ነው ያደረከኝ ብላ ወስደ ነበረ። ናታንም እንግዲህ ኤቢን ዳጣን ለማስቀናት የራሱ እስኪ ምን አይነት ስሜት አላት ብሎ ስሜቷ አለ እንትን ለማለት እንትን እያለች ነበር ማለት ነው። እንግዲህ እኔ አብረን ሄድ ወደዛ እንሄድ ምናምን እያለ ነበረ ሲላተኝ ኤቢን ዳጣ ደስ ነው ያላት። ምክንያቱም የሷን ፊሊንግ ስለተረዳት ማለት ነው። ናታን ደግሞ የዳጣ ፊት ላይ ፈገግታ እንጂ ምንም ቅይም የሚላት ነገር ስላላየ በጣም ከፍቶታል፣ ደብሮታል ማለት ነው። ግን ሳይወድ በግድ ከኤቢ ጋር እንትን እንዲል አድርጎታል ማለት ነው። ሰላም ውድ ቤተሰቦቼ እስከ መጨረሻ ስላያችሁ አመሰግናለሁ። ላይክ በማድረግ ቪዲዮውን ጨርሱት። አመሰግናለሁ። መልካም ጊዜ